ስለ መካ ቁርአን ውስጥ የተጠቀሰውን አስደናቂውን የሳይንስ ተአምር ልንገርህ አዚዝ አልሐሰን። ሙስሊም የተባለ በሙሉ መካ ለመሄድ ሲያለም እንመለከታለን። ጥያቄ ተፈጠረ፣ ይሄ ነገር ኖርማል ነው ወይስ ወደ መካ ሚስበን የሆነ ኃይል አለ ወይ? ዲስ ኢዝ ጥበብን ከቁርአን ወየላ ነስተምተዕ። ወከዛሊከ አውሐይና ኢለይከ ቁርአንን ዐረቢየን ሊቱንዚረ ኡመል ቁራ ወመን ሐውለሃ። ይህን አረብኛ የሆነን ቁርአን የከተሞችን እናትና በዙሪያዋ የሚገኙትን እንድታስጠነቅቅ አወረድን ይላል። what is this? let's go። ዓለምን ቢዚ ያደረገ በ1977 የወጣው ጥናት እንዲህ ይላል፣ አልመከተል ሙከረም በዓለም ላይ የምድር እምብርት ነች። ሴንተር ኦፍ ዘ ኤርዝ። ኦ ዋው ቴክ ዘ ስቶሪ አዚዝ አልሐሰን። ዶክተር ሁሴን ከማለዲን ሰዎች ከቦታ ቦታ ሲጓጓዙ ቅብላን በቀላሉ ለማወቅ እንዲረዳቸው የሆነ ነገር ለመፍጠር ተነሳን ይላል። የምድር ካርታን ስናስቀምጥ በድንገት ተአምሩ ገጠመን። መካ የዓለም እምብርት ላይ ትገኛለች። ዛሬ ይህን ነገርማ ድጋሚ ቼክ ማድረግ አለብን። ሁሉንም ኮንቲነንት ከመካ አንጻር ተመለከትን ይላል። ምድር በመካ ዙሪያ በተደራጀ ሁኔታ የተቀመጠችው። they were speechless አዚዝ አልሐሰን። የዓለም ሴንተር ላይ ከሆነች የማግኔቲክ አትራክሽን መሰብሰቢያ ቦታ ነው የምትሆነው። እንዳስዋይ መካ ውስጥ ወደ ሁሉ ነገሯ ትሳባለህ። ሁሉ ነገሯ ደስ ይላል።